ኢትዮጵያ የዘንድሮውን የሐጅ ስነ ስርዓት በተሻለ መልኩ በማሳለጥ ከ3 ሀገራት ጋር ልዩ ተሸላሚ ሆነች። የመካከለኛው ምስራቅ ጦርነት ዳግም እንዳይባባስ ተሰግቷል። በዝርዝር የምንመለከታቸው ጉዳዮች ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሃሩን ሚዲያ ቤተሰቦች ይህ ሃሩን መረጃችን ነው። እነሆ ከአሁን ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ከማል ኑርዬ ከመረጃዎቹ ጋር አብሬያችኋለሁ። አብራችሁ ይቆዩ። በቀዳሚነት የምንመለከተው ከመገለል ወደ ድጋፍ በሚል ርዕስ ለልዩ ፍላጎት ላላቸው የድጋፍና የመካተት የግንዛቤ ማስጨበጫ መርሃ ግብር ተከናወነ። በኢብኑ በጡጣ ፋውንዴሽን አዘጋጅነት ከመገለል ወደ ድጋፍ በሚል ርዕስ ለልዩ ድጋፍ ለሚያስፈልጋቸው የግንዛቤ ማስጨበጫና የውይይት መርሃ ግብር ግንቦት 22 2018 ዓመተ ልደት በቢላሉል ሐበሻ አዳራሽ በታላቅ ድምቀት ተካሂዷል። በመርሃ ግብሩ ላይ ባለድርሻ አካላትና ጥሪ የተደረገላቸው እንግዶች እንዲሁም የመጅሊስ አመራሮች የተገኙ ሲሆን በርካታ ፕሮግራሞችም በዕለቱ ቀርበዋል። የኢብኑ በጡጣ ፋውንዴሽን መስራችና ዋና ስራ አስፈጻሚ ሆኑት ኢብራሂም ሙነወር እንኳን ደህና መጣችሁ ንግግር ያደረጉ ሲሆን ዶክተር አሊ ሰይድ ሳኒም በኦቲዝም የተጠቁ ህፃናት ልጆችን ባህሪና የወላጆችን ስቃይ አስመልክቶም ሰፊ ዳሰሳ ያለው ጥናት አቅርበዋል። ብዙዎቻችን ጋር ሩቅ የሚመስል ግን እኛው ጉያ ውስጥ ያለ ማናስተውለው ይሄ የአካታችነት ስሜት ከተቀበረበት ይወጣ ዘንድ ከኢንዲቪዥዋል ሙከራዎች ኢኮሎጂካል ምህዳራዊ የሆነ ከትምህርት ቤት አንጻር ሊሆን ይችላል፣ ቤተ እምነቶች፣ ማህበረሰብ መሪዎች ይህንን ጉዳይ በደንብ ጠንቅቀው ተረድተው ለሌላው አድቮኬት ማድረግ የሚችሉበት ድምፅ መሆን የሚችሉበት የሆነ አይነት አዌርነስ ካምፔን መፍጠር እንዲቻል፣ ሁለተኛ ደግሞ ምሁራዊ የሆኑ አቀራረቦች እዚሁ አጠገባችን ፕሮፌሰር አለ፣ ዶክተሮች አሉ፣ እጩ ዶክተሮች አሉ። በተለያየ መልኩ እውቀት እንግዲህ ኖሌጅ ያው ፕሮብለም ሶልቪንግ ነው። ዋናው ዓላማ ችግር መቅረፍ ነው። አንዱ ችግር የሆነው የበርደን የኢንፎርሜሽን ባሪየር ነው እና ያንን ነገር ለመስበር ዛሬ እዚህ እናንተ ፊት ሁላችንም ተከስተናል። በእርግጠኝነት ኢትዮጵያ ሀገራችን ይህንን ችግር ተረድታና አስረድታ ተሳትፋና አሳትፋ ትልቋን ሀገር ከነዚህ ልጆች ጋር አብረን እንገነባታለን። That's my promise። መድረኩ የተገኙት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሴቶችና ህፃናት ዘርፍ ተጠሪ ኡስታዛ ፋጡማ በበኩላቸው በመድረኩ ላይ ባደረጉት ንግግር መጅሊሱ በዚህ መሰል ዘርፍ ላይ ለተሰማሩ ተቋማት የራሱን ድጋፍ ለማድረግ ፕሮፖዛል አዘጋጅቶ በጀት ለመመደብ እየተንቀሳቀሰ እንደሚገኝ በመድረኩ ገልጸው ተቋማቱ ይህንን ስራቸውን አጠናክረው እንዲቀጥሉና በተለይም ክፍተት ባለባቸው የሀገሪቱ ገጠራማ እንዲሁም በክልል ከተሞች አካባቢ በሰፊው እንዲሰሩም ጠይቀዋል። እንደ እስልምና ጉዳይ ጠቅላይ ምክር ቤት የሴቶች ዘርፍ በዚህ ጉዳይ ላይ ኢንሻአላህ በቀጣዩ በጀት ዓመት ላይ የራሳችን ፕሮግራም አዘጋጅተን ልዩ በጀት መድበን እነዚህን ድርጅቶች በዚህ ዙሪያ ላይ ያሉ የሚሰሩትን ለማገዝ እንግዲህ አላህ ካለ ቃል እንገባለን። በዚሁ ዘርፍ ላይ ልምድ ያላቸው ወላጆች በመድረኩ ተገኝተው ልምዳቸውን ያቀረቡ ሲሆን መድረኩ ሰፊ የመፍትሄ ሀሳቦች ተነስተውበታል። መሰል ተቋማት ያሏቸው የድርጅት ባለቤቶችም በዕለቱ ተገኝተው ተሞክሯቸውን አካፍለዋል። መርሃ ግብሩ መገባደጃም ለዝግጅቱ መሳካት አስተዋጽኦ ለነበራቸው ተቋማትና ግለሰቦች የምስጋና ሰርቲፊኬት ተበርክቶላቸው መርሃ ግብሩ ተጠናቋል። ኢትዮጵያ፣ ማሌዥያ እና ኢራቅ በዓለም አቀፍ የሐጅ አገልግሎት አሰጣጥ የአልማዝ ደረጃ ሽልማት ተሰጣቸው። በዘንድሮው የሐጅ ወቅት የተከናወነ አገልግሎት አሰጣጥ በተመለከተ በተደረገው ዓለም አቀፍ ግምገማም ኢትዮጵያ፣ ማሌዥያ እና ኢራቅ ጽህፈት ቤቶች ከፍተኛውን የደረጃ እውቅና የሆነውን የአልማዝ ሽልማት ወይም ዳይመንድ አዋርድ በጋራ አግኝተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ የሐጅ ኢባዳቸውን አጠናቀው ግንቦት 23 ቀን 2018 ዓመተ ልደት ወደ ኢትዮጵያ የተመለሱ ሲሆን የኢትዮጵያ ሐጅ አገልግሎት ከዚህ ቀደም ከነበረው ዓመታት የነበረውን እንግልት በማስቀረት ውጤታማ ስራ ሲሰራ እንደነበረም አመላክተዋል። ፕሬዝዳንቱ ይህ ውጤት በብዙ ባለድርሻ አካላት የተቀናጀ ጥረት የተገኘ የጋራ ስኬት ነው ሲሉም ነው የገለጹትም። በአቀባበል መርሃ ግብሩ ላይ የተገኘው መረጃ እንደሚያመላክተው የተገኘው ዓለም አቀፍ እውቅና የጠቅላይ ምክር ቤቱ ብቻ ሳይሆን የጠቅላላው ህዝበ ሙስሊም ድል ነው ሲሉም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ መናገራቸውን
መጅሊሱ ህዝብ ግንኙነት ዘግቧል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የህዝብ ግንኙነት ዘገባ እንደሚያመላክተውም ይህ የአልማዝ ሽልማት ወይም ዳይመንድ አዋርድ የሐጅ አገልግሎት ዘርፍ የሚሰጥ ከፍተኛ የክብር ማዕረግ መሆኑን አመላክቷል። እዚሁ የሐጅ መረጃዎቻችን ላይ ስንቆይ የዘንድሮው የሐጅ ጉዞ መጠናቀቁን ተከትሎም ሳውዲ አረቢያ የኡምራ ቪዛ መስጠት መጀመሯን አስታውቃለች። ምዕመናን ከትላንት ሰኞ ግንቦት 24 2018 ዓመተ ልጅ ጀምሮ ኑስክ መተግበሪያን በመጠቀም ፍቃድ በማውጣት ወደ መካ መግባት እንደሚችሉም ነው የሳውዲ አረቢያ መንግስት ያስታወቀው። ይህ የኡምራ ወቅትም እስከ ቀጣይ ዓመት መጋቢት 29 ድረስ የሚቀጥል መሆኑንም ከሳውዲ አረቢያ የወጡ መረጃዎች ያመለክታሉ። በሌላ መረጃም የሳውዲ አረቢያ የስታቲክስ ባለስልጣን የዘንድሮ ሐጅ ስነ ስርዓት ተሳታፊዎች ቁጥር 1,707,301 መሆኑን አስታወቀ። በተለያዩ መግቢያ በሮች ወደ ሀገሪቱ የዘለቁት ሁጃጆች ቁጥር 1,546,665 መሆኑን የገለጸ ሲሆን በአጠቃላይ በሀገር ውስጥ እና የውጭ ሀገር ዜጎች ተሳታፊዎች ከሆኑ 893,396 ወንዶች ሲሆኑ 813,905 የሚሆኑት ደግሞ ሴቶች ናቸው ሲል መረጃው አመላክቷል። ተሳታፊዎች መካከል 1,485,729 በአየር፣ 54,429 በየብስ እንዲሁም 6,497 የሚሆኑት ደግሞ ባህር አቋርጠው ወደ ቅድስቲቱ ሀገር መካ መግባታቸው ተመላክተዋል። በአጠቃላይ 441,049 ሰራተኞች ተሰማርተው 26,701 በጎ ፈቃደኞች ለሁጃጆች ድጋፍ ሲሰጡ እንደነበረም ተሳታፊዎች የተነሱት ከ65 የዓለም ሀገራቶች መሆኑንም መረጃው አጠቃሉ ተናግሯል። ሳውዲ አረቢያ የተባበሩት አረብ ኤምሬቶች በኢራን ላይ የምታደርሰውን የአየር ጥቃት እንድታስቆም አሜሪካን ጠይቃ እንደነበረ ገለጸች። የሳውዲ አረቢያ መንግስት የተባበሩት አረብ ኤምሬቶች በኢራን ኢላማዎች ላይ የምትፈጽማቸውን ተከታታይ ጥቃቶች በባህረ ሰላጤው የኃይል ማመንጫ መሰረተ ልማቶች ላይ የአጸፋ የመቀስቀስና የነዳጅ ዋጋን መልሶ የማሻቀብ አደጋ ያስከትላል በሚል ለዋሽንግተን ዲሲ ቅሬታዋን አቅርባ እንደነበረም ዘ ወል ስትሪት ጆርናል ዘግቧል። እንደ ዘገባው ከሆነም ኤምሬቶች ቀደም ሲል ከወራት በፊት በባንደር አባስና በአሳሉይህ የነዳጅ ማጠራቀሚያ ተቋማት ላይ የደረሰውን የደርዘን በሚቆጠሩ ጥቃቶች ላይ በሳውዲ ዘንድ ከፍተኛ ስጋት ፈጥሮባት እንደነበረም ተገልጿል። ሪያድ ይህንን ሁኔታ ተከታትላም አሜሪካ በአቡዳቢ ላይ ጫና እንድታሳደርና ጥቃቱን በማስቆም ወደ ዲፕሎማሲያዊ ጥረቶች እንድትገባ ስታሳስብ እንደነበረም ከስፍራው የወጡ መረጃዎች ያመላክታሉ። ኢራን በእስራኤል የሊባኖስና የጋዛ ጥቃት ምክንያት በባብ አልመንደብና ሆርሙዝ የባህር ላይ እንቅስቃሴ ልትገድብ እንደምችል አስታወቀች። የኢራን እስላማዊ አብዮታዊ ጥቃት ኃይል የቄድስ ኃይል አዛዥ እስማኤል ቃኒ እስራኤል በሊባኖስና በጋዛ የምታደርሰውን ጥቃት የምትቀጥል ከሆነ ኢራን በሆርሙዝና እንዲሁም በሌሎች ስትራቴጂክ የባህር መስመሮች ላይ ተመሳሳይ ገደቦችን ልትጥል እንደምትችል አሳስባለች። የኢራን መገናኛ ብዙሃን እንደዘገቡት አዛዡ ይህንን ያሳወቁት በእስራኤል ወታደሮች እንቅስቃሴ ላይ እያደረሱ ያሉትን ተጽዕኖ በመቃወም መሆኑን ተገልጿል። ይህ በእንዲህ እንዳለ በመካከለኛው ምስራቅ ያለው ጦርነት ዳግም እንዳይቀሰቀስ ስጋት የተፈጠረ ሲሆን የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል በሊባኖስና በጋዛ ላይ የምታደርሰውን ተከታታይ ጥቃት እንድታቆም መጠየቃቸው ተገልጿል። ይህ የሆነውም ኢራን እስራኤል ጥቃቷን የማታቆም ከሆነ ከአሜሪካ ጋር የማደርገውን ድርድር አቆማለሁ ስትል ለፓኪስታን መናገሯን ተከትሎ ነው። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን የዛሬው መረጃዎቻችን ይህን ይመስሉ ነበር። በያላችሁበት የዓለም ዳርቻ ከእናንተ ጋር እንደሆነ እየተመኘን መረጃዎቻችንን አበቃን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።